የሀይሚዬንና የብሩኬን የቀለበት ፕሮግራም ዛሬ እንግዲህ በጉጉት ስንጠብቅ ነበር የዋል ነው። እሱም ደግሞ ብሩኬ በቲክታክ ላይ እንግዲህ በሰራው ቪዲዮ ላይ ነው ዛሬ ለቅመምዬ ቀለበት ሊያደርግላት ነው፣ ሰፕራይዝ ሊያደርጋት ነው እያልን በጣም በጉጉት ስንጠብቀው ነበረ የዋል ነው። እንግዲህ እንደጠበቅነው ደግሞ አልሆነም። እንደማይሆን ደግሞ እኔ እርግጠኛ ነበርኩኝ። ምክንያቱም ሀይሚዬና ብሩኬ ያሉበትን ሁኔታ ሁላችሁም ታውቃላችሁ። ተጣልተው ተኮራርፈው እየተጨቃጨቁ ባሉበት ሰዓት ላይ ዛሬ ቀለበት ማድረግ ትቀበለዋለች ማለት ዘበት ነው። ምክንያቱም የማይሆን ነገር ነው። መጀመሪያ ይቅርታ የሚቀድሙ ነገሮች ስላሉ ማለት ነው። ግን በዚህ አጋጣሚ ደግሞ ልነግራችሁ የምፈልገው አሁንም ድብን ያለ ስራ ነው። አለቀ። እኔ ድንገራችሁ ሀይሚና ብሩኬ መቼም አይለያዩም። እነሱ ተመካክረው ተነጋግረው ተስማምተው ስራ እየሰሩ ነው። ይስሩ እና በዚህ አጋጣሚ ደግሞ የምታቀሳስሩ ሰዎች አላችሁ። ለምን አልተቀበለችውም? ደግ አደረገችው፣ ደግ አደረጋት እያላችሁ እርስ በራሳችሁ በማታውቁት ነገር፣ ባልተረጋገጠ ነገር፣ እስከ መጨረሻው ድረስ እውነቱ ባልታወቀ ነገር እርስ በራሳችሁ አትጣሉ፣ አትጎሰራረጡ ነው የሚባለው። እውነቴ ነው። በጣም ከባድ ነው እና አትሰዳደቡ፣ በማንኛቸውም ላይ አትፍረዱ። ሀይሚ እንግዲህ በተሰጣቸው ካራክተር ነው እንግዲህ የሚሰሩት። እውነቴን ልንገራችሁ በሀይሚ ላይ አሁን የደረሰው አንዲት ሴት ልጅ በምትወደው በምታፈቅረው ሰው የተከዳች ሴት የተከዳች እንደገና ደግሞ ምንድን ነው የሚባለው በሷ ላይ ሌላ ሴት አስረግዞ አስባችሁታል። እንግዲህ ያቺ ሴት እንዴት ነው በቀጥታ ይቅርታ የምትቀበል ይመስላችኋል? በጣም ከባድ ነው። እሺ፣ ስለዚህ ገና ደጅ መጥናት አለበት ማለት ነው። ብሩኬ ደጅ መጥናት አለበት። ሲቀጥል ደግሞ ከጥፋቱ መታረም አለበት። ገባችሁ? ዛሬ በተደጋጋሚ ይቅርታ ሲል እሺ የምትሉት ከሆነ አንድ ሰው ነገም ጥፋት ስለሚያጠፋ ዛሬም ይቅርታ ይቅር ትለኛለች ብሎ ደግሞ ድጋሚ ጥፋት ሊያጠፋ ስለሚችል ወንድም ይሁን ሴት ካጠፋ መቀጣት አለበት እስከ ጥግ ድረስ ማለት ነው። ካጠፋው ስህተቱ ላይ ከሰራው ነገር ላይ ጥፋቱን ማረም አለበት ብዬ አስባለሁ ማለት ነው። እና ብዙዎቻችሁ አትደነጋገጡ፣ ምንም አይፈጠርም። ነገ ሌላ ቀን ነው። ነገ ከነገ ወዲያ ይታረቃሉ። በጣም ብዙ ቀናቶች አሉ። እድሜና ጤና ይስጠን፣ ለማየት ያብቃን እንጂ ብዙ ደስ የሚሉ ነገሮችን እናያለን። እስከ ስራ ስለሆነ ነው እንጂ እዚህ ቡታጀራ ላይ ቁጭ ብለው ስራቸውን እየሰሩ ያሉት እንጂ ይሄ የምር ሪል ቢሆንም የዚህን ያህል ትዕግስትም ኑሯቸው እዚህ ጋር አይቀመጡም ነበረ። ወደ አዲስ አበባ እንዳቸው ይሄዱ ነበረ ማለት ነው። እና የሚያስተካክሉትም ነገር እንዳለ ያው ብሩኬ ተናግሯል። እየሰራው ያለው የሚያስተካክለው ነገር እንዳለም እየተናገረ ነው። እንግዲህ ከትንሽ ጊዜ በኋላ የምናሳውቀው ይሆናል ብሏል። እሱንም በጉጉት እንጠብቃለን። ግን እስከዛው ድረስ ውድ ቤተሰቦች ራሳችሁን አረጋጉ። ሰው መውደድ ከባድ ነው። በነገራችን ላይ ይሄ የለመዳችሁ ሰውን ተከፍቶ ተለያየን፣ በቃ ከዚህ በኋላ እኔ እናንተ አንገናኝም በቃ ምናምን ሲባል የሆነ የሚሰማ ስሜት አለ እና አይዟችሁ ለማለት ያክል ነው። ምንም ነገር አይፈጠርም በሀይሚና በብሩኬ። ብሩኬ ደግሞ እንግዲህ እስካሁን ድረስ ብዙ ነገሮች አልፈዋል እንዳያችሁት፣ ብዙ ነገርም እየተባባሉ። ለዛ ነው ስራም ቢሆን ምንም ይሆን ተከባብራችሁ ስሩ። እኔ የምለው ለራሴ እንደዛ ነው። ምክንያቱም ይሄ እርስ በራሳችሁ ይሄ የመናናቅ ንግግር ስትነጋገሩ ይሄ እንትን ስትሉ በጣም ከባድ ነው። ይሄ በህይወታችሁ ይሄ መታገስ የሚባል ነገር አለ። የሆነ አንዱ ሲግል አንዱ ቀዝቀዝ፣ አንዱ እንትን ሲል አንዱ ግዴታ ነው። ይሄ ህይወት ነው። ሁለቱም እንትን ከሆነ ብዙ ነገሮች በህይወታችሁ ሊበላሹ ይችላሉ እና ነገሮችን በቃ ሁለታችሁም አንድ አይነት ስሜት ባታራምዱ ጥሩ ነው ብዬ አስባለሁኝ። በዚህ በሬል ህይወታችሁ ማለት ነው። አሁን ላይ ስራ ነው የምትሰሩት፣ ምንም ማለት አይደለም። ግን ደግሞ በሬል ህይወታችሁ ደግሞ ይሄ ስሜታዊነታችሁን እልከኝነታችሁን ማስወጣት አለባችሁ ብዬ አስባለሁ። ምክንያቱም ከሰው ጋር ለመኖር ግዴታ መቻል መረዳት የሚባል ነገር አለና እናንተ ብዙ ነገር አስተምራችሁን ብዙ ነገር ነግራችሁን ከእናንተ ብዙ ነገር ተምረናል እውነቱን ለመናገር እና አሁንም ደግሞ ነገሮችን እንደተማረ ሰው ነገሮችን ከዚህ ከጭቅጭቅ እንደገና ደግሞ ይሄ
የምትናገሩት ቃላታችሁን አስተካክላችሁ ስራችሁን በስርዓት ተመልካችን በማያስከፋ መንገድ ብትሰሩ መልካም ነው ብዬ አስባለሁኝ። ቅመምዬ እንግዲህ ዛሬ ለምን አልተቀበለችውም? እንዴት እንደዚህ ይሆናል ምናምን በነገራችን ላይ ማለት ነው ይቅርታ ማድረግም መቀበልም ትልቅነት ነው። ነገር ግን ደግሞ አንድ ሰው ከጥፋቱ መማር አለበት። ገባቸው አይደለ? እንደዚህ እንደተሰጣቸው ካራክተር እንደ ስራ የሚወሰድ እንደምንም ብቻ ግን ሰው ከጥፋቱ መማር አለበት። ገባቸው አይደለ? እነሱ እንግዲህ ብዙ ጊዜ ይቅርታ እየተባባሉ ምናምን ብዙ ነገር አልፈዋል። ግን ደግሞ አሁን ላይ ደግሞ እንደዚህ አይነት ከባድ ነገር ሲፈጠር እንደዚህ በቀላል ነገር ይቅርታ ማለት ይቅርታ መቀበል ትንሽ ይከብዳል እና ስለዚህ ነገሮችን ጥርት አድርጎ እሱም ያለበት ሁኔታ አጣርቶ ህይወቱን ማስቀጠል አለበት ማለት ነው። ከዛ ውጭ ግን ምንም ሀይሚና ብሩኬ መቼም አይለያዩም። እናንተ ራሳችሁን አረጋጉ ለማለት ያክል ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልኝ። ነገ እንግዲህ ገና ነው። እንኳን አደረሳችሁ ብያለሁ። ያው በስደት ዓለምም ብንሆንም ደግሞ እግዚአብሔር ለሀገራችን አብቅቶን ደግሞ ከቤተሰቦቻችን ጋር ለማሳለፍ ያብቃን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል እንኳን አደረሳችሁ ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ እህቶቼ፣ እንዳይከፋችሁ። መልካም ጊዜ